እውነት ለመጀመሪያ ጊዜ ስሰማው አልመሰለኝም ነበር። በጣም ነበር ያስገረመኝ። ምክንያቱም አንዳንድ ጊዜ ህይወት እንዳሰብናት ሳይሆን እንዳላሰብናት ነው የምትወስደን። ምክንያቱም ቀዷና ቀደር የሚባል ነገር አለ። ስለዚህ አንዳንዴ ህይወት በጣም ከሚገባ በላይ ውስብስብ ትሆንብናለች። እንደገናም ደግሞ አረም የበዛባት አትክልት ትሆንብናለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት በማድረግ ጀምሩ ትላለሁ። የዛሬው ባለ ታሪካችን እንዲህ በማለት ትጀምራለች። እንግዲህ ታሪኩ ለኔ ስላስገረመኝና አስተማሪ ነው ብዬ ስላሰብኩኝ ወደ ቻናሌ ብቅ አድርጌዋለሁ። እንግዲህ እናንተም ስሙና ፍርዱን ለእናንተ ተወዋለሁ ማለት ነው። ታሪካችን ወይም ባለ ታሪካችን እንዲህ ትላለች። እንደ ማንኛውም ኢትዮጵያዊውን ከዝቅተኛ ማህበረሰብ እንደሚወለዱት ነው የተወለድኩት። አነስተኛ ከተማ ውስጥ ነው የተወለድኩት። እንግዲህ ማንኛውም ኢትዮጵያዊ እናትና አባት እንደሚያሳድጉ እናትና አባቴ አሳድገውኛል። እንደ ማንኛውም ትምህርት ቤት ይጃለሁ። ነገር ግን በትምህርቴ ብዙም ደካማ የሚባል ልጅ አይደለሁም። እንዲሁም ደግሞ ብዙም ፐርፌክት ወይም በጣም ቶፕ የወጡ ተማሪዎች መካከል አይደለሁም። ያው መካከለኛ ተማሪ ነኝ። እንደዛም እንደዚህም ብሎ እስከ 10ኛ ክፍል ድረስ ማትሪክን ወስጃለሁኝ። ማትሪክን ውጤት አልመጣልኝም ነበር። ውጤት ባለማምጣቱ ምክንያት ቤተሰቦቼም ውጤት ቢመጣም ዩኒቨርሲቲ ገብቼ ለመማር አቅማቸውም ብዙም አልነበረም። እንዲሁም ደግሞ ራሴንም አስተምራለሁ ብዬ አስብ ነበር። ግን ሳስበው ብዙ ነገር ስለደከመኝ ወደ ዩኒቨርሲቲም አልገባሁም። እንዲሁም 11 እና 12 በግልም ከፍሎ መማር እችል ነበረ። ነገር ግን አቅም ስለሌላቸው ቤተሰቦቼ እሱን ትቼ ለራሴ ስራ የሚሆን ማፈላለግ ጀመርኩኝ። ያውም የተወለድኩበት አገር አካባቢ ግን ስራውን ብዙም አዋጭም ስላልነበረ እንዲሁም ደግሞ አነስተኛ ብር ስለሆነ ትቼ ወደ ሌላ ሀገር ተሰደድኩኝ። ወደ አዲስ አበባ ነው የምትለው። እንግዲህ አዲስ አበባ ከተሰደድኩ በኋላ ቤተሰቦቼ አያውቁም። ጠፍቼ ነው የወጣሁት። እንግዲህ 18 ዓመት ኦልሬዲ አካባቢ ይሆነኛል። እንደዛም ሆኖ ወደ 3 ዓመት አካባቢ አዲስ አበባ ሰራሁኝ። ሰው ቤትም እንዲሁም ደግሞ በራሴ አንዳንድ ምግብ ስራዎችን ምናምን ሞካክር ያለሁኝና ጥሩ ውጤት የሚባልም ባላመጣ ነገር ግን ራሴን ችዬ ነበር። አልፎ አልፎ ለቤተሰቦቼም እረዳ ነበር። ነገር ግን አጥጋቢ ስላልሆነልኝ ወደ አረብ ሀገር መምራቱን አሰብኩኝ። አረብ ሀገር ያሰብኩት ገና 9ኛ ክፍል እያለው ነበር። ነገር ግን ትንሽ የቤተሰቦቼ የመላክም አቅም ስለነበራቸው ትምህርትሽ ላይ ትኩረት አድርጊም ስለሚሉ ያው ታውቃላችሁ የኢትዮጵያ ቤተሰቦች ትምህርት ላይ እንጂ እንደዚህ አይነት ቢዝነስ ላይ ትኩረት እንድንሰጥ አይፈልጉም። እና እኔም ትምህርቴ ላይ ትኩረትም አርግ ያለው ነገር ግን ደግሞ የተሻለውን ሰርቼ ራሴን ብቀይር ቤተሰቦቼን ብቀይር ብዬ ያሰብኩበት ነበር። 10ኛ ክፍል ገና እየተማርኩ ነበር ፓስፖርት ያወጣሁት። አሁንም ፓስፖርቴን ግን ገና 10ኛ ክፍል እየተማርኩኝ ለደላላ ሰጠኋት። ደላላዋም ወደ 4 ዓመት አካባቢ ይዛው ነበር ፓስፖርቴን። ከዛሬ ነገር አሳካልሻለሁ እያለች ስልክም አታነሳልኝም ነበር። ሳታሳካልኝ ቀረች። እንደዛም እንደዚህም ብሎ ከ4 ዓመት በኋላ አዲስ አበባ ምንም ስለቆየሁኝ ሂጄ ከቤቷ ድረስ ተቀበልኳት። ፓስፖርቴን አሳልፌ ለሌላ ደላላ ሰጠሁት። አሁን እኔ አቅም አለኝ፣ ራሴ ከፍዬ መሄድ እችላለሁ። ምክንያቱም 3 ዓመት የሰራሁበትን የላቤን ዋጋ አጠራቅም ነበረ። ገና 1 ዓመት ሳይሞላኝ ነበር አዲስ አበባ እንደመጣው ሰው ቤት 3 ወር ሰርቼ የባንክ ቡክ የከፈትኩት። ብር አላጠፋም። በጣም ተቸግሬ ስላደኩኝ የብር አያያዝን ኢኮኖሚን ሁሉንም አቃለሁኝ። ምክንያቱም ተቸግሮ ያደገ ልጅ ሁሉን ነገር ስለሚገባው ሁሉም ላይ ሴቭ ማድረግ አያቅተውም ትላለች። እንደዛም እንደዚህም ብሎ የመሄጃ ብር ስላለኝ አሁን ራሴ ብሄድ የተሻለ ነው፣ ቤተሰቦቼንም ራሴንም እቀይራለሁ ብዬ ፓስፖርቴን ለሌላ ደላላ አሳልፌ ሰጠሁት። ደላላውም ወር ባልሞላ ቀን ውስጥ አሳካልሻለሁ ብሎኝ ነበረ። እንዳለውም 2 ወር አካባቢ ነው የቆየብኝ። ሰጠሁት። ከ2 ወር በኋላ እኔ ግን ያንንም ይበል ይሄም ይበል አገር ላይ ሰርቶ መቀየር እንዳለ ይገባኝ ነበር። ነገር ግን ቤተሰቦቼንም እኔንም የሚቀይረኝ ስራ ያለው አረብ ሀገር ነው የሚመስለኝ፣ አገሬ ላይ ያለ አይመስለኝም ነበር። በነገራችን ላይ በወቅቱ የምሰራው ስራ የራሴ ነበረ። ከጓደኞች ጋር ሼር አድርጌ ምግብ ቤት ሳይት ውስጥ ነበር የምሰራው። ሻይ ቡና በየአይነት፣ ፓስታ፣ መኮረኒ፣ እንቁላል ፍርፍር፣ ዳቦ ፍርፍር፣ ቂጣ ፍርፍር፣ የተለያዩ የጾም የሚባሉ ምግቦችን መስራት እችል ስለነበረ ከሁለት ጓደኞች
ከጓደኞቼ ጋር ሼር አድርገን እንሰራ ነበር። ነገር ግን ስራው ትንሽ ቀዝቀዝ ስላለብን አንዷን ጓደኛችን አስወጥተን የጀበና ቡና እንድሰራ አድርገን ሁለታችን ምግብ ቤቱ ላይ እንሰራ ነበር። ይህ ነው የሚባልም ገቢ አለን ባንልም ነገር ግን እስከ 10 ሺህ ድረስ በወቅቱ ገቢ እናደርግ ነበር። 3 ሺህ ብር እንካፈል ነበር ከጓደኞቼ ጋር ራሳችንን ችለን የቤት ኪራይ ችለን እንዲሁም ደግሞ ብር እናጠራቅም ነበር። በየወሩም ቁብ እንጥል ነበረ። በጣም አሪፍ ነበር ስራው በሰዓቱ። እናም እሱን ስራ ትቼ ለመሄድ ፍላጎት አልነበረኝም። ግን ከዚህ በኋላ አማራጬ አረብ ሀገር ነው ብዬ ስለወሰንኩኝ ሁለት ጓደኞቼን ትቼ ቤተሰቦቼን ተሰናብቼ ወደ ዱባይ አቀናሁኝ። ዱባይ ከገባሁ በኋላ እንዳሰብኩት አልሆነልኝም። መጀመሪያ ቤት ገባሁኝ። ቢያንስ 3 ቀን እንደሰራሁኝ ክሎሬክስ ምን እንደሆነ ስለማላውቅ በክሎሬክስ ስንት ቤት ምናምን እያጠብኩኝ እጄ ያልሆነ የሆነ ሆኖ ብቻ በጣም ተሰነጣጥቆ ታምሜ ወደ መክተብ ተመለስኩኝ። በመሆኑም በዚህም በዛም ብላ መዳሚ አሁን ማሳምና ወደ ቤቷ ወሰደችኝ። በነገራችን ላይ ስራ እሰራለሁኝ። ብዙም አማርኛ ነው የምችለው፣ አረበኛ አልችልም። ግን በምልክት ካሳየችኝ በጣም ነበር የማጸዳላት። ጽዳት ትችላለች ትለኝ ነበረ። ግን ሆኖም ወር እንደሰራሁኝ ምግብም ስለሌለ ቤቱ እየደከምኩኝ ሄድኩኝ። እጅም እየታመመ ሄደ። መልሳ ወደ መክተቡ መለሰችኝ። መክተቡም ከ15 ቀን በኋላ ወደ ሌላ ቤት እንድሸጋገርና መድኃኒት ለእጄም ሰጠኝ። ትንሽ ካገገምኩ በኋላ ሌላ ቤት ገባሁኝ። ከመጀመሪያው ቤት በጣም ትምህርት ስለወሰድኩኝ ወደ ሀገርም መመለስ አልፈልግም። እዛ ስራ ላይም ብሰራም እዛ ስራ ላይ መልሼ ወደ ምግብ ቤት ስራ መመለስ አልፈልግም ብዬ ጠንክሬ መስራት እንዳለብኝ ስላሰብኩኝ አሁን የገባሁበት ቤት አልወጣም፣ ከዚህ በኋላ እዛው ነው የምጠነክረው ብዬ ውሳኔ ለራሴ ስለወሰንኩኝ የሚመጡትን መከራዎች ሁሉ መጋፈጥ ይዣቸዋለሁኝ። በመሆኑም ጠዋት 5 ሰዓት ተነስቼ በኢትዮጵያ 11 ሰዓት እስከ ምሽቱ 6 ሰዓት እና 7 ሰዓት ድረስ ቁሜ ነበር የምውለው። ኩላሊቴን በጣም ያመኝ ነበር፣ እግሬ ያብጥ ነበር። ብቻ ምን ልበላችሁ፣ አዲስ ስትሆኑ ደግሞ ሁሉ ነገር ነው ግራ የሚገባችሁ። እንደዛም እንደዚህም ብዬ አረበኛም ለመርመድ ሞክሬያለሁ። ህጻናት ስለነበሩ ቶሎ 6 ወር አካባቢ ድረስ በደንብ አቀላጥፌ መናገር ችያለሁኝ። ወረቀት በተለይ አይለየኝም ነበር። ሁሌ አዳዲስ አረበኞችን ስሰማ እጽፍ ነበረ። በየቀኑ አዳዲስ ነገሮችን እናገር ነበረ። ሰዎቹ በጣም ይገርማቸው ነበር። በጣም ቀልጣፋም ፈጣን የሚባሉ ልጅ ነኝ። አይምሮዬ ደግሞ በጣም ፐርፌክት ነው፣ ቶሎ ነው የሚይዘው። ግን ቀስ ቀስ እያለ ሴትዮዋ መጮህ፣ የልጆቹ ጩኸት እንዲሁም ደግሞ የስራው ብዛት እያደነዘዘኝ ሄደ። አንዳንዴማ ራሴን ከጀርባዬ በኩል በጣም ያቃጥለኛል። ሴትዮዋ 1 ስትጮህ እኔ 4 እየመለስኩኝ ብቻ እንደዚህ እንደዛ እያልን 2 ዓመታችን እንደምንም ብለን የተጫጫህን ጨረስን። ደሞዙ አጥጋቢ አልነበረም። በሰዓቱ 800 ብር ነበር የሚከፈለኝ። ያኔ ደግሞ ወደዛ ስናቀና ያለው ምንዛሬ 4500 ብር በባንክ ከሆነ፣ በሰው ከሆነ ደግሞ ጥቁር ባንክ ከሆነ በ5500 ብር ነበር። ሆኖም 2 ዓመቴን ከጨረስኩ በኋላ ደሞዙ ብዙም አጥጋቢ ባለመሆኑ ደግሞ ተነስቶ የተለያዩ ነገሮችን ለሴት የሚያስፈልጉ የሚባሉ አልባሳት እንዲሁም የተለያዩ ቅባቶች፣ ሞዴሶች በራሴ ነበር ወጪ ማደርገው። ያም ይቅር ብዬ አንዳንድ እቃዎች ሲሰበሩብኝ ከሷ ጋር ስጣላ ስናደድ እየወረደ ይፈጫል። እያንዳንዱን እቃ በተሰበረ ሰዓት ሁሉንም ሂሳብ እያረገች ነበር የምትቆርጥብኝ። ሆኖም እንደዚህም ብዬ 2 ዓመቴን ከጨረስኩ በኋላ ከሷ መላቀቅ ስለፈለኩኝ ተላቅቄ አገር አልገባም፣ ወጥሬ እሰራለሁ። አሁን አረበኛ ችያለሁ፣ ስራ ችያለሁ ብዬ ስላሰብኩ ሌላ ቤት ቀይሬ መስራት ጀመርኩኝ። ትዕግስት ያለው ነገር በጣም ጣፋጭ የሆነ ነገር ያመጣል። ሶብሬም ስለነበረ ትዕግስትም ስለነበረኝ አረበኛም በጣም ስለለመድኩ ህጻናትም ልጆች ስለነበሩ አቀላጥፌ ይናገር ነበረ። ምግብ ስራም ደግሞ ከሷ ከሴትዮዋ ከመጀመሪያው ቤት ተመሬ ነበር። ሙሉውን ስራ ራሴ ነበርኩ አጠራቀቄ የምሰራው፣ ጽዳት፣ ምግብ እንዲሁም ደግሞ የህፃናት ላንች ቦክሶችን ልብስ መተኮስ፣ ምግብ መስራት፣ ሁሉንም ፎቅ ምድር እኔ ነበርኩኝ የያዝኩት። በጣም ልጆቹ አስቸጋሪ የሚባሉ ልጆች ነበሩ። ብቻ የአረቦች ልጆች ታውቁታላችሁ፣ ስርዓት ያላቸው ከስንት አንድ ካልሆኑ በስተቀር አንዳንዶቹ ጋጦጦቹ ናቸው። እናታቸው ራሱ ያየች ምን አደረጉ ብላ አዙራ የምትጠይቀኝ ጥያቄ ነበረ። ብቻ ይተመስገን ነው። 2
ሁለተኛ ቤት የገባሁበት ህፃን የሚባል የለም። ሁሉም አግብቶ የሄደ አንድ አሮጊትና አንድ ትልቅ ልጅ ነበር። ትልቁ ልጅ 27 አመቱ ኖታል። ነገር ግን አላገባም። ከፈለገ ምግብ እየተሰራለትም በልቶ ይሄዳል። ካልፈለገም ደግሞ ወጥቶ ነው የሚሄደው። ትንፋሽ ቃላትም አይናገርም ነበር። አሮጊቷን በጣም ወዳኝ ነበር። መጀመሪያ ይዛኝ ስትሄድ በጣም ከስቼና ተጎድቼ ስለነበረ ይችማ በሽተኛ ናት ምን ትሰራለች ብላ ነበር። ግን ቤቷ ከወሰደች በኋላ ስራዬን፣ ሁኔታዬን ስታይ ወደደችኝና እዛው አስቀረችኝ። ከዛም 4 አመት እሷ ጋር ሰራሁኝ። በጣም ጥሩ ሰው ነበረች። ነገር ግን አንዳንዴ ሰው ጉድለት አይጠፋው የሚባል የለ። አንዳንድ ጊዜ እኮ ዱንያ ላይ ሙሉ ሰው የለም። ምክንያቱም አንድ ጉድለት ይኖራል። በያንን ጉድለቱን ግን እናንተ ሞልታችሁ ትይዙሳላችሁ የሚባል ነው። እሷም ደግሞ ምግብ ትንሽ ሰው እንዲበላባት አትፈልግም። የቆየ ኤክስፓየርድ የሆነ ነው የምትሰጠው። ነገር ግን በሱም ቢሆን እንደምንም እኔ ስለምችልባት እሷንም በምላስም በምንም እያልኩኝ በጣም ችያት ነበር። 4 አመት ሰራሁኝ። በአጠቃላይ 6 አመት ሞላኝ ማለት ነው። ቤተሰቦቼ መተሻታይንም ሞይ እኛ ናፍቀናል ብንሞትስ እያሉ በጣም ሲጨቀጭቁኝ ከ4 አመት በኋላ ጉዞዬን ወደ ኢትዮጵያ ማድረግ እንዳለብኝ አሰብኩኝ። በ4 አመት ቆይታ ግን በጣም ብዙ ነገሮችን ተምር ያለው ቂራአት ቀራ ነበረ። ግሩፖች ላይ የተለያዩ ሰዎችን አውቅ ያለሁኝ። ነጻነት ነበረው ቤት ውስጥ ይሄንም ይሄ የሚባል ስራ ብዙም የለም። ነገር ግን አንድ ሳምንት እረፍት ነኝ። ሴትዮዋ ወደ መስራት ይሄድ ነበር። አንድ ሳምንት ደግሞ እኔ ጋር ስለምትሆን በጣም የተለያዩ ስራዎችን ታሰራኝ ነበር። ተምር መቁረጥ፣ ተምር ማዘጋጀት፣ ተምር ላይ መንጠላጠል፣ ብቻ ይሄ ነው የሚባል የቢንጋሊ ስራ አትሉትም ወይም የወንድ ስራ አትሉትም፣ ያለውን ሁሉ ሰራ ነበር። በጽዳትም፣ በምግብም፣ ተምር በመቁረጥም፣ ተምር በማዘጋጀትም በጣም ፐርፌክት የሚባል ሙያ ይሽ ወጣው ማለት ትችላላችሁ። እናም በዚህም በዛም ብሎ ኢትዮ መሄጃ የደረሰ ኢትዮ ሄድኩኝ። 1 አመት በኋላ ኢትዮ ቆየሁኝ። 1 አመት ሙሉ ማለት ነው። ኢትዮ ከቆየሁ በኋላ በነገራችን ላይ መመለስ አልፈልግም ነበር። በራሴ የመስራት በራሴ የመቀየር ነበር። እንግዲህ የምትላችሁ ባለ ታሪክ ሆናት እኔ እንዳልመስላችሁ ውዶቼ፣ በዚህ አጋጣሚ ማለት ነው። ቶሎ መመለስ አልፈልግም ነበር ወደ አረብ ሀገር። ራሴን እዛው ላይ አቋቁሜ እሰራለሁ ብዬ ነበር ያሰብኩት። ብቻ በ6 አመት ቆይታዬ ብሬን አላጠፋሁም። ብርም አላጠፋ ልጅ ነኝ። ጎበዝ፣ ታታሪ፣ ጠንካራ፣ ብር ከማያጠፉት የአማራቸውን ሁሉ ከማይገዙት መካከል አንዷ ነኝ። በዛም በዚህም ብዬ ቤተሰቦቼን እረዳ ነበር። እናትና አባቴን፣ ወንድሜ በጣም ነበር ስደግፍ የነበረው። ነገር ግን ለራሴም የሚሆን ትንሽ ዋይ ጎጆ ቤት ሰርቻለሁ ማለት ይቻላል። ማንኛውም ኢትዮጵያዊ እንደሚሰራው ማለት ነው። የእናትና የአባቴን ቤት ማስተካከል ስለነበረብኝ በሰዓቱ አስተካክያለሁ። ከዛ በኋላ ግን ይሄ ነው የሚባል ግባ የሚባል ብር ስላልነበረኝ ነበረኝ፣ ግን ብር ብዙም አይደለም ትላለች ታሪኳ። ይህን የሚባል ጥሩ የሚባል ስራ የሚያስጀምረኝ ብር አልነበረም፣ ግን ፍላጎቱ ምንም አልነበረኝም ነው የምትለው። እንግዲህ ወደ 250 ሺህ አካባቢ ነበራት በሰዓቱ። 250 ሺህ ብዙም አይሰራም ብላ ነው ይሄ ሊኗን ያሳመነች። በነገራችን ላይ ሞራናችሁ ካለ በ100 ሺህ በ50 ሺህ መስራት ይቻላል። ሞራናችሁ ከሞተ ግን 1 ሚሊዮን ብር ብትይዙ ስራ ይሰራል ብላችሁ አታስቡም። እንግዲህ ይሁንና ብዬ ከ1 አመት ቆይታ በኋላ እሱም 1 አመት የቆየሁት በፓስፖርት ምክንያት ነው። ፓስፖርት በኮሮና ምክንያት አይታተምም ነበረ። ውጭ ያሉ እህቶቼ በጣም ብዙ ጊዜ ተሰቃይተዋል። ሀገር ለመግባት ፈልገው ፓስፖርት በሰዓቱ ማተሚያው ተበላሽቷል፣ ማተሚያው ውጭ ነው። ብቻ ይህ ነው የማይባል ግባ የማይባል መልስ የተሰጠ 1 አመት አካባቢ ተይዞብን ነበር። ከ1 አመት በኋላ ፓስፖርቱ ከተለቀቀብልኝ በኋላ ጉዞዬን በሙያ ማድረግ ጀመርኩ ትላለች። እንግዲህ ሙያውም የጸጉር ሙያ ነው የተማረችው። አገር ላይ ያለች ጸጉር ትጎሳ ተምራለች። አንዳንድ ልጆች በጣም ፐርፌክቶች ልጆች አሉ። የሚገርማችሁ ነገር እረፍት በሚያገኙበት ታይም የተለያዩ ሙያዎችን ይማራሉና ገረድ ከመሆን ግርድና አይደለም መቼም አረብ ሀገር መቶ የአረብ ሀገር ሰራተኛ ሲባል እዛ ስትሄዱ ገረዶች እነዚህ የአረብ ሀገር ሽንት ቤት አጣቦች ነው ብለው ነው የሚሰድቡን። እኔ አይደለሁም የሚሰድቡትን ነው የሚላችሁ ብለው ነው እንደዚህ ነው ስማችንን የሚያንቋሹት። እንደዛ ከምንባል ብዬ ወይም እኔ ለስራው ወይም ከዳማ ለመሆኑ እኔ ምንም አላፍርበትም። ሰርቼ ጥሬ ግሬ በላቤ የማድር ነኝ። ማንም ቡና ጠጪ ባማ ቁጥር እኔ ኮሽኳ የምል የምንቋቋ ሃይላንድ አይደለሁም ትላለች ባለ ታሪኳ ማለት ነው። እንደዛም እንደዚህም ብዬ በጸጉር ሙያ ወደዚህ ሀገር መንጣት አሰብኩኝ።
በጸጉር ሙያ መጣሁኝ። እንግዲህ ሰውየው ጋር የተነጋገር ነው ጸጉር ቤት እንዳለው፣ ከዛ ግን ደግሞ ጸጉር ቤቱ ጋር በራሱ ሁሉንም ወጪ ችሎ ሊያስተምረኝና የዛን አገር ሙያ ይዤ ከዛ በኋላ ወደ እነሱ ሰርቲፊኬቴን እንዲያስኩኝ ልገባ ነው የመጣሁት። ሰውየው ግን እንደ ጠግበኩት አላገኘሁትም። እሱ የፈለገው በጸጉር ሙያ ብሎ አምጥቶ ለራሱ ሰራተኛ ማድረግ ነበረ። ሁኖም እንደምንም ብዬ ሀውዬን ወይም አይዲን በ7 ወሩ ጨረሰልኝ። ይሄንን ልበላችሁ እንጂ አይዲውንም ራሱ እየጨረሰልኝ እቤት ከሰራተኞች ጋር እየሰራሁ ነበር። ከሱ ቤት ከዛሬ ነገ ይሻሻላል፣ ነገ ልውጣ፣ ዛሬ ልውጣ እያልኩኝ 7 ወር ሞላኝ። ሰውየው ስትጠይቁት እሺ እንጂ እምቢን አያውቅም። ምክንያቱም ምን ማድረግ እንዳለበት ቀድሞ ጠንቅቆ ተዘጋጅቶበት ነበረ። ይሁን ብዬ ሴትዮዋ ጥሩ ስለነበረች አንዳንድ ነገሮችንም ጊፍት ስለምታረግልኝ ለቤተሰቦችም አንዳንድ ነገሮችን ስለምደጉምልኝ 1 አመት ተቆጠረ። 1 አመት ከሞላ በኋላ ወደ ሙያው አስገባኝ። ሙያው ጋር የምትሰሩበት ሙያ የምታዩት ነገር አንድ አይነት ሳይሆንላችሁ ሲቀር የራሱ የሚሰጣችሁ ፐርሰንትና ቶፕ ተማሪ የምትባሉት አለ። ሰርቲፊኬቱ ብቁ ካልሆናችሁ የሚሰጥ አይደለም። እኔም ለሙያው በጣም ራሴን ሰውቻለሁ። ነገር ግን ፐርፌክት አይደለሽም እየተባልኩ 3 እና ከዛ በላይ ውጤት አልመጣልኝም። ይሁን ብዬ ተቀብያለሁ። ይመስለኛል አንዳንዴ ድንጋይ ወርውረው የሚደብቁብን ሰዎች አሉ። ከነዛ መካከል ይመስለኛል ሰውዬ እኔን የሚፈልገው ከቤት ውስጥ ሰራተኛ ለማድረግ እንጂ እኔን ወደ ሙያው ገብቼ እንድሰራ ፍላጎቱ የለውም። ለምን እንደፈለገ ባላውቅም፣ ነገር ግን ትንሽ ግልጽ የሆነልኝ ነገር ቢኖር ሙያው ላይ የነበረው ጸጉር ቤት አላት ባለቤቴ ወይም መዳምሽ ብሎ ነው ያመጣኝ። ነገር ግን ስመጣ መዳሜ እንኳን ጸጉር ቤት ሳሎን ሊኖራት ገና ስራ የሌላት ቤት የምትውል የቤት እመቤት ነበረች። በዛም በዚህም ብላ ወደ ቲቸርነት ገብታለች ከ1 አመት በኋላ። ነገር ግን የጸጉሩ ሙያ የት ነው ያለው ብዬ ስጠይቅ ወላ ዘመዶቹ ወላ ሚስቱ ወላ እሱ ወላ ልጆቹ የላቸውም። እናም አንዳንዴ ህይወት እንዳልፈለጋችሁ ትወስዳችኋለች የምለው ለዛ ነው ትላለች ባለ ታሪኳ። ምክንያቱም አንዳንዴ እኛ የምናስበው ሌላ፣ የሚያጋጥመን ሌላ፣ የታቀደልን ሌላ፣ የምንደክመው ለሌላ፣ የምንሰራው ለሌላ፣ የምንለፋው ለሌላ። ብቻ ምን ያደርግላችኋል እኔን ደክሞኛል ትላለች። በዛም በዚህም ብዬ 2 አመቴን ሞላሁ፣ ኮንትራቴን ጨረስኩ። አሁን ለመከራከርም ሆነ ለምንም ሆነ እሱን አይመቸውም። ምክንያቱም ኮንትራቴን ጨርሻለሁኝ ያው በከዳማነት ወይም በሸቃላነት ጨርሻለሁኝ። እኔ በሸቃላነት መስራት ከጀመርኩኝ 8 አመት ሞልቶኛል። እኔ ያሰብኩት ከዚህ በኋላ ይበቃኛል፣ እድሜንም አልጨርስ፣ በልጅነት አግብቶ መውለድ የሚባለውን ጣዕም ማወቅ እፈልጋለሁ። ስለዚህ ይቅርብኝና ከሱ ቤት ወጥቼ ወደ ሌላ ሀገር ሄጄ በዚህ ሙያም ሆነ በሌላ ሙያ መስራት እችላለሁ። ምናልባት ይሄ ሙያ ለኔ ያልተፈቀደልኝ ይሆናል። ምን አውቃለሁ ብላችሁ አላህ እኮ እንዲህ ይላል፣ ወላሁ አለም ወአንቱ ላ ተዓለሙን፣ እናንተ የማታውቁትን እኔ ያውቃለሁ ይላል። ስለዚህ እኔ የማላውቀው አላህ ግን የሚያውቀው ለኔ ያልተሳካልኝ የተደበቀብኝ ነገር ሊኖር ይችላል። ምናልባት ሰውዬ ድንጋይ እየወረወረ እየደበቀብኝ ይሆን? ብቻ የእሱ እጅ እንዳለበት አምናለሁ። በደንብ አርጌ ነው ጠንቅቄ የማውቀው። እሱ የሚፈልገኝ ስራዬን ሁሉ ይወደዋል። በተለይ ምግብ ስሰራ እስካሁን ድረስ 2 አመት እስከሚሞላይ ድረስ ምግብ ስራ ላይ እጄን አላስገባሁም ነበር ይመስለኛል። ከመጣ በ2 አመት ውስጥ 2 ጊዜ ነው ምግብ የሰራሁት። ምክንያቱም የምግብ ሰራተኛ ስለነበረች እሷ ጋርም ብዙ አንስማማም፣ ብዙ ጊዜ እንጣላለን። እንደምችል በጣም ስለምታውቅ እንድሰራባት አትፈልግም። የሆነ ምግብ እንኳን ከሰራውባት የሆነ ቡሃራቱን ሳላያት ትጨምርበት ነበር። ምግቡ ይበላሻል፣ ያኔ አይጥምም ስለሚባል እኔ ብዙ ጊዜ ጠንቅቄ ስለማውቃት ከሷ ጋር ሆኜ ምግብ የመስራት ፍላጎት የለኝም። ሆኖም 2 አመቷን ጨርሳ ከቤቱ ወጣ ሄዳለች፣ ተሰናብታለች። ሰራተኛ ስላላመጡ እኔ ተተክቼ ነበር ስሰራ የነበረው። ምግቤን፣ ጽዳቴን፣ ሁሉን ነገር ወዶታል። እናም
በዚሁ ሊያቆየኝ ነው ፍላጎቱ። አንደኛ ሙያውን ብትማር ወደ ሌላ ቤት ትሄድብናለች፣ ሁለተኛ ምግብ ብሰራልን የተሻለ ነው፣ ሶስተኛ ደግሞ እሱ ወጪ ስለሚፈራ ሰራተኛ ላምጣ ብሎ ካሰበ በምግብ ብዙ ወጪ ስለሚወጣ እሱን ለመቆጠብ የሚያደርገው ውጣ ውረድ እንደሆነ ገብቶኛል። አልፎ ተርፎ አሁንማ አፍ አውጥቶ ለሴትዬ እኔ መጣሁት ለሴትዬ ነው፣ እንግዲህ ፍረዱት ለናንተ። ምክንያቱም ሰውየው ሌላ ሚስት አለው፣ ሌላ ልጆች የወለደላት፣ ሚስቲቱ የለችም። ልጆች ይኩን ከኛ ጋር 7 ናቸው ይኖራሉ። ለሚስቲቱ ስመጣ 2/4ኛ ሚስቱ ናት። እሷም ልጅ የላትም። እሷ የትም ስትዞር አብሬ ነው የምዞረው፣ የእጅ ቦርሳ በሉኝ። እሷ የትም ስትገኝ እኔም አብሬ ነው የምገኘው። ለእሷ ነው የመጣሁት። እሷ የፈለገችውን ነገር አረግላታለሁ። ነገር ግን ልጆች ቤት ስራ ሲከብዳቸው የአገሬ ልጆች አይደሉም፣ እንደማግዛቸው ስለነገረኝ ከነሱ ጋር እኩል ነው የምሰራው። እኔም አውቃለሁ፣ አስባለሁ። ደሞዝ ለምን ይከፈለኛል? ኃላፊነት አለብኝ ብዬ እነሱ የሰሩትን የተሸከሙትን የበሉትን አብሬ የምበላ ከነሱ ጋር የማልጣላ ታታሪ የስራ ሰው ነኝ። ብቻ እንደዚህም ልበላችሁ ሁሉንም ስራ አብሬ እሰራለሁ። አሁን ግን ልጅቱ ስለወጣች ምግብ እየሰራሁኝ ለ1 ወር ያክል ቆይቻለሁኝ። ሙያውንም በዛው እሱ ቀዳዳ ጎኔ መጠቀም ስለፈለገ ልጅቱ ስትሄድ ግማሽ ብር ከራሴ ግማሽ ብር ከሴትዮ አርጌ መማር ጀመርኩኝ። እየተማርኩኝ ግን አሁንም ውጤቱ አልመጣልኝም። ብቻ እጁ እንዳለበት ይገባኛል። አሁን ግን በጣም ስለመረረኝና አንድ ቀን ሙሉ ቀን ሳለቅስ ዋልኩኝ። በቃኝ፣ ከዚህ በኋላ እኔ እዚህ ሀገር መቆየቴ ለኔ አስፈላጊ አይደለም። አንደኛ ወይ ከጊዜ አልሆንኩም፣ ከገንዘቤ አልሆንኩም። ሁለተኛ ይሄ ሰውዬ እስከ መቼ ድረስ ነው እንደዚህ የሚያደርገኝ? በላዩ ይመጣና እልም ሙልጭ አርጎ ጥብ አርገው ይሄዳል። እኛ እንወድሻለን፣ እህታችን ነሽ፣ ልጃችን ነሽ እያለ ያታልለኛል። በጎን ደግሞ ድንጋይ እየወረወረ ይደብቅብኛል። አደከመኝ፣ በቃኝ፣ ከዚህ በኋላ እኔ ደክሞኛል። 2 ቻንስ አለኝ። 2ቱን ቻንሴን ሞክሬ ካልተሳካ ቤትህንም አገርህንም ነው የምለቀው። ይብቃኝ፣ ደክሞኛል በማለት መልስ ሰጥቼዋለሁኝ። መልሱን ግን እሱ ለማግበስበስ እንዲሁም ደግሞ ለማታለል እየሞከረ ነው። እኛ እንወድሻለን፣ እጅግር አለሽ፣ አፊ ያለሽ፣ አምን ብለሽ ተቀበይ፣ አላህን አመስግኝ፣ ምንም የጎደለብሽ የለም፣ እንደ እህታችን ነው የምናይሽ። ብቻ የአፍ ቅቤ ትሉታላችሁ፣ የአፍ ደላላ ብቻ ሴት አለለው ወንድ ባፉ ሲማርክ ብታዩት ልክ እንደ ደላላ አሳምኖ ወይም እንደ ቅቤ ቅልጥ ነው የሚያረጋችሁ። ይሁንም አይሁንም ስላወቅኩት 2 አመት አብሬ ስለተቀመጥኩኝ ሁሉንም ነገር ጠንቅቄ ስለማውቅ በአቋሚ እንደ ጸናሁ ነኝ። እኔ መልቀቁን ነው የምፈልገው። ምክንያቱም እሱ ጋር እስከ መቼ ለሚለው ጥያቄ መልስን ያጣሁለት። አላገባው፣ አልወለድኩኝ፣ ለልጄ ነው የምኖረው አለልም፣ ለራሴ ነው የምኖረው ነው የምለው። ስለዚህ አንድ ራሴ ደግሞ አንድ ዳቦ ብበላ አንድ እንጀራ ብበላ ማደር የምችለኝ የሚገትተኝ ወይም ይሄ ነው የሚባል ይሄ ነው አንጪ ብር የሚለኝ ሰው የለኝም። ምክንያቱም ቤተሰቦችም አልፎ አልፎ ልረዳቸው እችላለሁኝ እንጂ ይህን ያክል እኔን የሚያስቸግሩ ከኔ የሚከጀሉ አይደሉም። ራሳቸውን ችለዋል። ወንድሞቼም ቢሆኑ እኔ የመጨረሻ ነኝ። እነሱን እደጉማለሁ እንጂ እነሱ እኔን ደጉሞኝ አያውቅም። ምናልባት ሕፃኑኝ አስተምረውኝ አሳድገው ሊሆን ይችላሉ። ካደግኩ በኋላ ግን እረዳችኋለሁ እንጂ እኔን ረድተውኝ አያውቁም። ስለዚህ አሁንም ለራሴ የሚሆን በቂ የመቋቋሚያ ገንዘብ አለኝ። ምክንያቱም 6 አመት የሰራሁበት ለቤተሰቦቼም ለቤት ባደርገው፣ አሁን ግን 2 አመት በሰራሁት ገንዘቤ ምንም ሳላጠፋ አጠራቅሜዋለሁ። ቢያንስ እንኳን ከግማሽ ሚሊዮን ብር በላይ የሚሆን አለኝ። 1 ሚሊዮን ባይሆንም ከግማሽ ሚሊዮን በላይ ግን ይሆናል። ስለዚህ ጠንክሬ ብሰራበት መቀየር እችላለሁ። እሺ አይሁን ብሩ ይቀመጥ ብዬ ልሰብ ባንክ ቤት፣ ነገር ግን አሁንም መስራት እችላለሁ። እጅግር አፍ ያለኝ ማግባትና መውለዱንም እፈልጋለሁ። እስኪ ከ1 አመት በኋላ ባገባስ ብዬ አስባለሁ። እንግዲህ
እናንተ ብትሆኑ በእኔ ቦታ ምን ታደርጋላችሁ? ይሄ ነገር ባይሳካላችሁስ? ምናልባት የሙያው ነገር የኔ የጸጉር ቤት ሊሆን ይችላል። እናንተም በሌላ ሙያ ተሳትፋችሁ ሊሆን ይችላል። ብቻ ሙያ ብዙ ነው። በኮፊ ስራ ሊሆን ይችላል፣ በቲቺንግ፣ በዶክተሪንግ እንዲሁም በሹፍርና ሊሆን ይችላል። ብቻ ሙያው ላይ ኑራችሁ ግን እንደዚህ አይነት ነገር ሲያጋጥማችሁ በድርጅትም ቢሆን በግለሰብ መታችሁ እናንተ ምን አድርጋችኋል? ከዚህ ታሪክ ትማራላችሁ ብዬ አስባለሁ። ደላላ ቢሆን መዳማችሁ እዚህ ካመጧችሁ በኋላ ብዙ ልጆች እንደሚታለሉ በአፍ ሰማ ነበር። ነገር ግን በአካል አጋጥሞኝ አያውቅም። አሁን ራሴ ላይ ሲደረግና ሳየው ግን በጣም እንደሚከብድና እንደሚያም እኔ 2 አመቱን ጨረስኩ ልበላችሁ እንጂ እውነት ነው የምነግራችሁ 2 አመቱን ጥሩ እንቅልፍ የሚባል ተኝቼ አላውቅም። ሁሌ ነው የማስበው፣ ለምንድን ነው የምደክመው? ለምንድን ነው የምሰራው? በእርግጥ ሙያው ጸጉር ሙያ ልበለው እንጂ ድካም ልፋት አለው። ይሁን ይሻላል። በሙያው እንኳን ተምሬ ቢያንስ እንኳን ተቀጥሬ ብሰራ ወደፊትም ብሩ ደህና ስለሚሆን አጠራቅሜ የራሴን ይህ ነው ግባ የሚባል ስራ ሰራበታለሁኝ። እሺ ሰራተኝነት ቆየው ልባል። እኔ በሰራተኝነትም ብቆይም ለእኔ ስራ ነው፣ ክብር ነው፣ ብር አለው። ግን ብሩ ያን ያክል አይደለም ከሚል አንጻር ነው። እንዲሁም ደግሞ አሁን ሰራተኝነቱን የጨርሼ አገሬ ሂጄ አግብቼ ወልጄ የቤት እመቤቱን የመቀመጥ ፍላጎት የለኝም። ምክንያቱም ከእህቶቼ ላይ ያየሁት ነው። እህቶቼ እንደዚሁ እንደኔ ሰራተኝነት ጨርሰው ሄደው አግብተው ወልደው ልጆቻቸውን እያሳደጉ ነው። የእነሱ ዕጣ እንዲገጥመኝ አልፈልግም። እነሱ ሲወጡ ሲገቡ ባሎቻቸውን ይህ አለቀ ይሄ እንዲህ አለ እያሉ አስፔዛ የሚጠይቁ ናቸው። እኔ ደግሞ በተፈጥሮዬ ሰውን መጠየቅ ትንሽ ያንቀኛል። ሀታሉን ባሌም አባቴም ቢሆን ቤቱ ቢሆንም ራሴ ሳሟለው ደስ የሚለኝ ነኝ። እንደ ሌሎቹ የማማረጥ የሌሎቹ ቤት ሲያምር የኔን ቤት ካላማረ የምልጅ አይደለሁም። ግን ቢሆንም በራሴ የመተማመን ኮንፊደንስ ያለኝ ሌሎች ላይ የማልደርስ ንግግርና ጥላቻን የማውገዝ እንዲሁም ቁጭ ብሎ ሰውን ማማት በማያገባው ጉዳይ መግባት የማልወድ ነኝ። ስራ ግን በጣም ከሚባል በላይ እሰራለሁኝ። ራሴን አከብራለሁ። ገንዘብ አላጠፋም። በጣም ያዥ ከሚባሉት ልጆች መካከል አንዷ ነኝ ትላለች ባለ ታሪካችን። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ይህ ታሪክ ለእናንተ ያስተምራችኋል፣ ለእናንተ መማሪያ ይሆናችኋል ብዬ ስላሰብኩኝ ወደ ቻናሌ ይዤው መጥቻለሁ። እናንተ ብትሆኑ በዚህ ታሪክ ላይ ወይም በዚህ ቦታ ላይ ምን ታረጋላችሁ? በኮሜንት ጻፉልኝ። አንዳንዴ ህይወት እንዳላሰብናት ትወስደናል ብዬ የምናገረው ለዚህ ነው። በነገራችን ላይ ማንኛውም ሰው ቢሆን እቤቱ ተረጋግቶ መቀመጥ ይፈልጋል። ማንም ሳይጎልበት ከቤቱ መውጣት የሚፈልግ ሰው የለም። ይሁንና አንዳንዴ ደግሞ እንደዚህ አይነት የሚያም ነገር ሲያጋጥማችሁ ምን አይነት መፍትሄ የተሻለ ነው ብላችሁ ታስባላችሁ? ከሱ ቤት ለቃ ወደ ሌላ አገርና ቤት መቀየር ወይስ እዛ ቤት ጠንክራ ሰርታ ምናልባት አንድ ቀን ያልፍ ይሆናል ብላ ብትሰራ ይሻላል ብላችሁ ታስባላችሁ? እንግዲህ ምርጫውን ለእናንተ ትችዋለሁ። እንደተለመደው ቪዲዮቻችንን ላይክ፣ ሰብስክራይብ፣ ሼር እና ኮሜንት አድርጉልን። ለባለ ታሪኳ ምላሽ ትሰጧላችሁ ብዬ አስባለሁኝ። እንግዲህ የጻፈችልኝንና የነገረችኝን በሙሉ ወደ እናንተ ይዤ መጥቻለሁ ማለት ነው። እኔ አይደለሁም እሷ ናት ብላችሁ እንዳታስቡ። እኔ ጸጉር ሙያም የለኝም፣ በጸጉር ሙያም ደግሞ ሰርቼም አላውቅም ማለት ነው። ግን ታሳዝነኛለች። በነገራችን ላይ እኔ ያጋጠመኝ ጉዳይ ነው። በጸጉር ሙያ አይደለም እኔ ያጋጠመኝ። እኔ በሌላ ሙያ ነው የመጣሁት። ግን ስቲል አሁን ድረስ እዛ ሙያ ላይ አልገባሁም። በጣም ነው የሚሰማኝ። የእሷ ግን ታሪክ ትንሽ ከኔ ጋር ይመሳሰላል። እኔ እንደሷ ውሳኔ ነው የወሰንኩት። በእርግጥ አንድ ቦታ ላይ ሆናችሁ የሆነ ነገር ስትጀምሩ የራሱ ፕሮሰስ እና የምትሄዱበት መንገድ አለ። በዛ መንገድ ላይ አልፋችሁ ነው እዛ ፕሮሰስ ላይ የምትደርሱት ማለት ነው። ነገር ግን አንዳንዴ ደግሞ ለእናንተ ያልተፈቀደላችሁን ነገር ሙጭጭ ብላችሁ መያዝ ዋጋ ማስከፈል ነው እንጂ ጥቅሙ ምንም ያክል ለውጥ ያመጣል ብዬ ስለማላስብ እኔ መክራት በራሴ ነው ምላችሁ። የእናንተን አስተያየት እዛ ጋር ትጽፋላችሁ። ለቁ መሄድን ነው የምመክረው። ምክንያቱም አንድ ቦታ ላይ ተቀምጣችሁ ማረር ብቻ ነው። ቂጣና ድሀ ካልተገላበጠ ያራል የሚባለው ተረት ነው የሚገጥማት። ስለዚህ ከምታር ለቃት ሄድ የሚለውን የሚሰጣት ማለት ነው። ምክንያቱም እኔም ስላጋጠመኝ ነው። ለቃችሁ ብትሄዱ የተሻለ ነው። በተለይ እነሱ ጋር ሆናችሁ
በዛ ሙያ ላይ ተሳትፋችሁ የምትሰሩ ከሆነ እነሱ በጣም ነው የሚንቋችሁ። ለምን ታውቃላችሁ? እኛ ጋር ሙያውን የለመደችው ብለው ስለሚያስቡ። ነገር ግን ርቃ ከሄደች እነዛ ሰዎች ስለማያውቋት በሙያው በጣም ሰርታ ስለመጣች ያከብሯታል በጣም። አንዳንዴ እኮ የተወለዳችሁበት ቦታ ላይ ስራ ጀምሩ እንኳን ራሱ ይባላል። ገብቷችኋል? ስር መሰራታችሁን ስለሚያውቁ እናንተን ሊጥሏችሁና እናንተን ሊያንቋሽሿችሁ ነው የሚፈልጉት። ስለዚህ እህቴ እኔም መክርሽ ለቀሽ ውጪና ወደ ሌላ ቦታ ለአንቺ የተሻለ ነገር ይዞልሽ ነው ስሪ፣ ጠንክሪ ነው ብዬ የማስበው። እኔም እንደዛ ነው የማስበው በራሴ በኩል ማለት ነው። እና ውድ ተመልካቾቼ እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።